ዳድህ በጣም አናሳ ነው። በቃ just take a break። እኔ እውነቴን ነው የምናገረው፣ በግልጽ መነገር ስላለበት ነው። በቃ በአማራ ውስጥ የተማረ ያልተማረ አለ። የተማረና ያልተማረ እኩል አረዳድ ላይኖረው ይችላል። አንዳንድ ጊዜ ደግሞ የአማራ ገበሬ ሳይማር ከተማረው በላይ አረዳድ ሊኖረው ይችላል። ከንግግሩ ትረዳዋለህ። ዛሬ በነገራችን ላይ የጀነራል ውባንተ ሙት ዓመት እየተከበረ ነበርና ወንድሙ መተው ነበር አንድ ቤት ገብቼ ነፍስ ይማር ውባንተን ወንድሙ ያደረጉት ንግግር የአንድ የስኮላር ንግግር ነው ያደረጉት። በቃ ቁጭ ብለን የምትሰማቸው ሰዎች አሉ ይሄ ከቃላት አጣጣል ከአማርኛ ዘዬ ከሁኔታዎች ማሰላሰል ፖለቲካውን የሚያዩበት ምናምን። አንዳንዱ ደግሞ በቃ ጽሁፍ ሊሆን ይችላል ወይ መክሊቱ ምናምን። አንዳንዱ ደግሞ ምንም የፖለቲካ መክሊት ላይ ነው ድጋፍ ብቻ ሊሆን ይችላል። ኮንትሪቢዩሽን ነው እሱም። በተለይ የምትገቡባቸው ፕላትፎርሞች ላይ ቢኬርፉል። ለአመታት ቁጭ ብሎ ብሔርተኝነትን ሲጠጣ ከዋለ ትግሬና ኦሮሞ ጋር ዝም ብለህ በቃ እስኪ እሷን አስገባት ምናምን ብሎ አናት ላይ 360 ዲግሪ ነው ፖለቲካ ሰርቶ አሽከርክሮ የሚያስወጣ። ኦኬ ትላንት አንድ ቤት ጠሩኝና በጣም ኢንትረስቲንግ የሆነ ቪዲዮውን አላዘጋጀሁትም፣ ቀድሰው ልከውልኛል፣ አሰማቸዋለሁና እዚህ ፕላትፎርም ላይ ያሉ የኦነግ ደጋፊዎች ነበሩ። ዲስከስ ያደረጉ ቃል በቃል ምን እንደሚሉ ታውቃላችሁ? እኛ ይላሉ ህዝብ ይጠላሉ ምናምን እያሉ ይተነትኑንና እነንትናን ወደፊት ማምጣት አለብን። አሁን እኛ የምናመጣቸው አማሮች እነከሌን ነው ምናምን ይላሉ። የሚያመጧቸውን አማሮች ይመርጡላቸዋል ቁጭ ብለው። ከዛ አስገብተው ሲያስወሩህ አንተ ጥሩ ያወራህ መስሎ ወደው መስሎ ምናምን ስትቦተረፍ 360 ዲግሪ ነው በቃ ናት ላይ። አሁን ቅድም ልልና በፖለቲካ ብዙ ቁጭ አድርገን ያስተማርናት ልጅ ናት። እሷም ታውቃለች ምናምን ፖለቲካ። በነገራችን ላይ ያው ቁጭ አድርገን እንዳስተማርናት ክለብ ሃውስ ከነበረ ጀምሮ ቁጭ አድርገን ነው ፖለቲካ ያስተማርናት። በፊትም የአብይ አህመድ ሴንቲሜንት ያላት ናት። ሰምሃው የቲፒኤልኤፍን ጦርነት ትቃወም ነበረ ምናምን። አሁን ላይም ደግሞ እንደምታዩት ነው አቋሟ። ልልና አንተ ላይ ፖለቲካ ልሰራ ከቻለች ሞታል ማለት ነው። በቃ ኦብቪየስ እኮ ነው። አብይን ትደግፋለች፣ ብአዴንን ፕሮሞት ታረጋለች፣ አማራ ላይ ጄኖሳይድ የተፈጸመውን በተወሰነ መልኩ ማድበስበስ ትፈልጋለች ወይም አልተፈጸመም ትላለች። ስለዚህ አማሮችን ለማጨቀጨቅ በጣም ሲምፕል የሆነ ፖለቲካ ስትሰራብህ እሱ ካልገባህና ሄደህ እኔ እንደ ጎንደር ልጅ እንደው ልልዬ ምናምን እያልክ የምታወራ ከሆነ በቃ ወራዳ ነህ አንተ። የአንተ የጎንደር ልጅ አይደለም። እኔ እውነቱን ነው የምነግርህ። ኩሩ ነው